ቀጣዩን የትንሳኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሳኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክብራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ሁለት ያክል መረጃዎችን በዚህ ሰዓት የመረጃ ጊዜ አስደምጣችኋለሁ። የመጀመሪያው መረጃ በአዲስ አበባ አዲስ ህግ መውጣቱ ተሰምቷል። አዲሱ ህግ ምን ጉዳዮችን ያካተተ ነው? እንዴት ነው? ቅጣት ሁኔታው ምንድነው? ምን ያክል ገንዘብ ያስቀጣል? የሚለውንም ጭምር የያዘ ሰፊ ዘገባ የማስደምጣችሁ ይሆናል። በአዲስ አበባ አዲስ በወጣው ህግ ዙሪያ። በሌላ በኩል ክቡራን አድማጮች እንዲሁ እስራኤል በጋዛ ላይ ከባድ የአየር ድብደባ ከትናንት በስቲያ መጀመሯ መገለጹ ይታወቃል። ይህንን ተከትሎ ታዲያ ምሽቱን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ መላው ፍልስጤማውያንን ያስደነገጠ ሆኗል። የአረብ ሀገራትንም በከፍተኛ ሁኔታ አስቆጥቷል። ይኸውም እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ ሙሉ ጦርነት ማወጃቸውን ይፋ አድርገዋል። በስምምነቱ ተስፋ መጥቷል በሚል ወደ ጋዛ ከተሰደዱበት የተመለሱ ንጹሃን ዜጎች ዳግም ለሞት ሲሳይ መሆናቸው ተነግሯል። ከ500 በላይ ንጹሃን ዜጎች እንደሞቱም እየተነገረ ይገኛል። ጉዳዩን በተመለከተ የማስደምጣችሁ ዝርዝር ዘገባ ይኖራል። አብረን እንከታተለው። በቀድሚያም በአዲስ አበባ አዲስ ህግ መውጣቱ ተሰማ። በአዲስ አበባ የሚገኙ ማናቸውም የንግድ ቤቶችና የትራንስፖርት አገልግሎት መስጫ ተቋማት ሰዓታቸውን ለማራዘም በወጣው ደንብ ቁጥር 184/2017 መሰረት የተቋማት አገልግሎት መስጫ ተሻሽሎ እስከ ምሽት 4 ሰዓት ድረስ እንዲቆይ መደረጉ ተገልጿል። ይህም ስራ ላይ መዋል የጀመረ ሲሆን ከዚህ በላይም ሰዓቱ ገደቡ ሊራዘም እንደሚችልም ተነግሯል። አዲስ አበባ የዓለም ዲፕሎማቲክ መቀመጫ የአፍሪካ መዲና መሆኗን የደንቡን ዝግጅት አስመልክቶ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ ለሪፖርተር ጋዜጣ እንደተናገሩት በከተማው የንግድና የመሰረተ ልማቶች መሻሻል በመኖሩ ነው የሰዓት ማራዘሚያ ያስፈልገው ብለዋል። ቀን ብቻ ተሰርቶ መቀጠሉ ከዚህ በኋላ ከጥቅሙ ይልቅ ጉዳቱ የሚያመዝን በመሆኑ ያለውን የሥራ ባህል ለመቀየርና እንደ ሌሎች የዓለም ከተሞች ከፍ ያለ የሥራና የንግድ እንቅስቃሴ እንዲኖር አገልግሎት መስጫ መራዘሙ አስፈላጊ ነው ብለዋል። በዚህ ረገድም 24 ሰዓት አገልግሎት የሚሰጡ ሀገር አቀፍና ዓለም አቀፍ ተቋማት እንዳሉ የተናገሩት ኃላፊው በመዲናዋ የአገልግሎት መስጫ ሰዓት ለጊዜው እስከ ምሽቱ 4 ሰዓት ብቻ ተወስኖ ሊቆይ እንደማይችልና የሚራዘምበት ምክንያት መኖሩንም በዚሁ ፍንጭ ሰጥተዋል። ለጊዜው ግን አዲስ በወጣው ህግ መሰረት ማንኛውም ንግድና ተመዛማች አገልግሎቶችን የሚሰጥ ተቋም ከምሽቱ 4 ሰዓት በፊት የንግድ ስራውን መዝጋት እንደማይችል ተነግሯል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛው ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል በምሽት የንግድ ቤቶችና የትራንስፖርት አገልግሎት መስጫን ለማራዘም የረዳ ዘንድ ደንብ ቁጥር 184/2017 መዘጋጀቱ ተነግሯል። ደንቡ በመዲናዋ የሚገኙ አገልግሎት ሰጪ ተቋማት ውስጥ ማናቸውም የንግድ መደብሮች እስከ ምሽቱ
3 ሰዓት ከ30 ድረስ የትራንስፖርት አገልግሎት የሚሰጡ ደግሞ እስከ ምሽቱ 4 ሰዓት አገልግሎት እንዲሰጡ የሚያስገድድ መሆኑን አቶ ተክሌ አስረድተዋል። በተለይም ዋና ዋና መንገድ አካባቢ ያሉ ተቋማት መብራት አጥፍተው ለጸጥታና ለደህንነት ስራ አጋዥ አለመሆናቸውን እንዲቀየር ያደርጋልም ተብሎ እንደሚጠበቅም ነው የገለጹት። በዚህ ማህበረሰቡ በምሽት ተጨማሪ ስራ ያከናወነ ገቢውን እንዲያሳድግ ማድረግ የደንቡ አንዱ ዓላማ መሆኑን ጠቁሞ ስራ ሲኖር ወንጀል እንደሚቀንስ በመጥቀስ የከተማዋ ገጽታን እንዲጨምር ታሳቢ ተደርጎ የወጣ ደንብ መሆኑን የቢሮ ኃላፊው ተናግረዋል። በዚህ የህግ ማዕቀፍ መሰረት የተለያዩ ግዴታዎች፣ ክልከላዎችንም የሚጠበቁ ውጤቶችም እንዳሉ ተጠቅሷል። ድንጋጌዎቹን ተላልፎና በጊዜ ሱቁን ዘግቶ የሚገኝ ማንኛውም ላይ የገንዘብ መቀጮ እንደሚጣል ተነግሯል። ከዚህም ባሻገር በተደጋጋሚ የህግ ጥሰት ላይ የሚገኙና የሚጣልባቸውን የገንዘብ መቀጮ የማይታረሙ አገልግሎት ሰጪዎች የህግ ፈቃድ እስከ መሰረዝ የሚደርሱ የተለያዩ አስተዳደራዊ ቅጣቶችን መውሰድ እንደሚያስችልም ተነግሯል። ደንቡ ከዛሬ ጀምሮ በስራ ላይ እንደዋለ የተነገረ ሲሆን አንድ የንግድ ተቋም ከምሽቱ 3 ሰዓት ከ30 በፊት የዘጋ እንደሆነ ምርት እያለ የለኝም ማለቱ ከተደረሰበት ለእያንዳንዱ ጥፋት 10,000 ብር እንደሚቀጣ አቶ ተክሌ ተናግረዋል። ተቋሙ እስከ ምሽት በሚቆይበት ጊዜ አገልግሎት ክፍት መሆኑ ወይም ኦፕን የሚለውን ምልክት በግልጽ እንዲታይ ማድረግ እንዳለበት የገለጹት የቢሮው ኃላፊ ይህንን ሳያደርግ ከተገኘ ግን እስከ 10,000 ብር የገንዘብ ቅጣት እንደሚጣልበት ተናግረዋል። ይህንን ድርጊት ለ2 እና ለ3 ጊዜያት እየተደጋገመ የሚፈጽም ከሆነ የገንዘብ መጠኑ 1/3 እየቀነሰ የሚቀጣ መሆኑን በመጥቀስ ከዚያ በላይ ከተደጋገመ ግን የንግድ ፈቃዱን ማገድና እስከ መሰረዝ የሚያደርስ እርምጃ ይወሰዳል ብለዋል። በምሽት የውጭ መብራት የማያበራ ተቋም እስከ 7,000 ብር ቅጣት እንደሚጣልበት በደንቡ መደንገጉም ተነግሯል። ከትራንስፖርት አገልግሎት ጋር የተያያዘ ከምሽቱ 4 ሰዓት በፊት አገልግሎት ማቋረጥ፣ ከስምሪት መውጣት፣ የስምሪት መስመርን ማቆራረጥና ምሽት ስለሆነ በሚል ከታሪፍ በላይ ማስከፈል የተከለከሉ መሆናቸውን የጠቀሱት አቶ ተክሌ ለእያንዳንዱ ጥፋት 5,000 ብር እንደሚያስቀጣ ሊታወቅ ይገባል ብለዋል። መጠኑ ለሚጨምር ተከታታይ የገንዘብ ቅጣት የማይታረሙ ከሆነ በትራንስፖርት ቢሮ ከስምሪት ውጪ የሚሆኑበት እርምጃ እንደሚወሰድም አክለዋል። በዘርፉ ላይ ያለ ማንኛውም አካል በደንቡ መሰረት ከተማው አስተዳደር ንግድና ትራንስፖርት ቢሮዎች በሚወስዱት አስተዳደራዊ እርምጃ ላይ በ3 ተከታታይ የሥራ ቀናት ውስጥ ቅሬታ የማቅረብ መብት እንዳላቸው የጠቆሙት የቢሮው ኃላፊ ቅሬታ የተቀበሉ የመንግስት አካላትም በ5 የሥራ ቀናት ምላሽ መስጠት እንደሚጠበቅባቸው በደንቡ ላይ ሰፍሯል። በተቀመጠው ሕግ መሰረት እስከ ምሽቱ 4 ሰዓት አገልግሎት በአግባቡ መሰጠቱን እንዴት መቆጣጠር ይቻላል የሚል ጥያቄ ቀረበላቸው። አቶ ተክሌ አፈጻጸሙን በሚመለከት የከተማዋ ንግድ ትራንስፖርት ቢሮዎች ግዴታ እንዳለባቸው ገልጸው በእያንዳንዱ አገልግሎት ሰጪ ላይ ባለሙያ መድቦ ቁጥጥር ለማድረግ በቂ የሰው ኃይል ስለማይኖር ከህብረተሰቡ ጥቆማና ቅሬታ የሚቀበሉበትን መንገዶች በተቋማቱ በኩል መዘርጋቱን ተናግሯል። በዚህ መሰረትም ለአጥፊዎች ላይ እርምጃ እንዲወሰድ በማድረግ ረገድ ማህበረሰቡ ትልቅ ሚና መወጣት ይኖርበታል ብለዋል። ደንቡ ከወራት በፊት ተወስኖ ወደ ስራ እንዲገባ የተደረገ መሆኑን ያስታወሱት አቶ ተክሌ ትግበራን በሚመለከት ግን በተለይም ከእርምጃ አወሳሰድ ከተገልጋዮች የሚቀርቡ ቅሬታዎች፣ አቤቱታዎችም ምላሽ የሚያገኙበት የህግ ማዕቀፍ በደንቡ ማካተት አስፈላጊ በመሆኑ እስከ የካቲት 29 2017 ዓ.ም ተፈጻሚ እንዳይሆን ተደርጎ ቆይቶ ነበር ብለዋል። እስካሁን ባለው ሂደት በአፈጻጸም ላይ የሚታዩ ክፍተቶችም እንዲስተካከሉ የቅንጅት ስራ እንደሚጠይቅም አመልክቷል። አገልግሎቱ የበለጠ ለማሳለጥና የክትትልና ቁጥጥር ስርዓትን ማጠናከር ከባለድርሻ አካላት ጋር የሚደረግን የቅንጅት ስራን ማስቀጠል እንደሚገባ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ የኦፕሬሽን ዘርፍ ምክትል ኃላፊ አቶ ዳኛቸው ሽፈራው የአገልግሎቱ አፈጻጸምን በተመለከተ ቢሮው ከቅርንጫፍ አመራሮች ጋር ታህሳስ 23 ቀን 2017 ዓ.ም ሲገመገም መኖሩ አይዘነጋም። በሌላ ዜና ከትናንት በስቲያ በጋዛ ላይ ድንገተኛ ከባድ የአየር ድብደባ ማድረስ የጀመረችው እስራኤል በዛሬው ዕለት ደግሞ በመላው ጋዛ ሙሉ ጦርነት ማወጇን ይፋ አደረገች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ምሽቱን በሰጡት መግለጫ ተናግረዋል። ከትናንት በስቲያም በጋዛ የተለያዩ አካባቢዎች ከ2 ወራት በኋላ ለመጀመሪያ ጊዜ መጠነ ሰፊ የአየር ድብደባ ያደረሰችው እስራኤል ከ450 በላይ ንጹሃን ዜጎች መሞታቸው
መገናኛ ብዙሃን ሲዘግቡ ቆይተዋል። በፍርስራሾች ውስጥ አድራሻቸው የጠፉ በርካታ ሰዎችም መኖራቸውን የጋዛ የጤና ሚኒስቴር መግለጫ ያትታል። በቤት ላሂያም፣ ራፋ፣ ኑሲራን እንዲሁም አልማዋሲ አካባቢ ላይ በደረሱ ከባድ የአየር ድብደባዎች የጋዛ ነዋሪዎች ካሳለፍነው ጥር ወር ጀምሮ አግኝተው የነበረውን አንጻራዊ ሰላም ሙሉ በሙሉ ያደፈረሰና ሆስፒታሎችም በድጋሚ በተጎጂዎች እንዲሞሉ ያደረገ ነበር። ኔታንያሁ ከዚህ በኋላ ታዲያ ምሽቱን በሰጡት መግለጫ ይህ ገና ጅማሬው ነው፣ በውጊያ ውስጥ ሆነን ድርድር በሌላ ወገን እንጀምራለን እንጂ ውጊያ ቆመን ከእንግዲህ አንደራደርም ሲሉ ሙሉ ጦርነት በጋዛ ማወጃቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በንግግራቸው እስራኤል በሐማስ ስር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበችው የስምምነት ሐሳቦች ተቀባይነት አላገኙም፣ ስለዚህ ወደ ውጊያ ተመልሻለሁ ብላለች። እስራኤል ሁሉንም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉንም የጦርነት ግቦቿን እስራኤል ለማሳካት እስራኤል ጦርነቷን እንድትቀጥል አዝዣለሁ ብለዋል ኔታንያሁ። ከጅምሩ በርካታ ፈተናዎች በስተውበት የነበረው ጊዜያዊ የተኩስ አቁም በሺዎች ለሚቆጠሩ ፊልስጤማውያን ከፍተኛ የሆነ እፎይታ ፈጥሮ የነበረ ቢሆንም ነገር ግን ይህንን ሙሉ በሙሉ አደፍርሷል። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነቱን ወደፊት እንዴት ማስቀጠል እንደሚቻል ሲነጋገሩ ሲስማሙም ነበር። ይህንን ተከትሎ የትናንት በስቲያው ጥቃት በዘላቂነት ጦርነቱን ለማስቆም የሚረዳውን ጥረት ተስፋውን ያጨለመ መሆኑን ቢቢሲ ዘግቧል። በእስራኤልና ሐማስ መካከል የሚደረሰው ድርድር ከሚሳተፉ አካላት መካከል አንዱ የሆኑት የግብፁ ውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነቱን በግልጽ የጣሰን የወራት የድርድር ጥረትን ያከሰረ ነው ብሎታል። እንደ አላይን ኒውስ ዘገባ የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ብሪያን ሂኑዝ በበኩላቸው ሐማስ የተኩስ አቁም ስምምነቱን ለማራዘም ታጋቾችን ሊፈታ ይችል ነበር፣ ይልቁንም እምቢተኛ ሆኖ እምቢተኝነትን መርጧል ሲሉ ከሰዋል። እስራኤል በመጀመሪያው ዙር ስምምነት መሰረት ወታደሮቿን ከጋዛ በምታስወጣበት ሂደትና በዘላቂ ጦርነት ማቆም ዙሪያ ከሐማስ ጋር በአሁኑ ወቅት እንደምትደራደር ስትጠበቅ ሙሉ ጦርነት አውጇል። ይህንም ከ15 ወራት በላይ የዘለቀውን የፊልስጤምን ሰቆቃ ዳግም እንደሚያስጀምር በአካባቢው ያለውን የሰብአዊ ሁኔታም ይበልጥ አስከፊ እንደሚያደርገውም እየተዘገበ ይገኛል። እስራኤል ጥቃቱን ልትጀምርና በተለይም ደግሞ ሙሉ ጦርነት ልታውጅ መሆኑን ለአጋሯ አሜሪካ አስቀድማ አሳውቃ እንደነበር ዩናይትድ ስቴትስ አረጋግጣለች። የዩናይትድ ስቴትስ ብሔራዊ የደህንነት ምክር ቤት ቃል አቀባይ ብሪያን ሂውዝ በሰጡት መግለጫ ሐማስ የተኩስ አቁም ስምምነቱን ለማራዘም ታጋቾችን መልቀቅ ይችል የነበረ ቢሆንም ግን እምቢተኝነትን በመምረጡ ነው ጦርነቱ የተጀመረው ሲሉ ወገንተኝነትን አሳይቷል። ቻይና ጉዳዩ በጣም እንዳሳሰባት ገልጻ የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ በመግለጫቸው እንዳሉት ሁለቱም ወገኖች ወደ መባባስ ሊያመራ የሚችል ማንኛውንም እርምጃ ከመውሰድ ይቆጠቡ ሲሉ ጠይቀዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ሁኔታው አሳሳቢ በመሆኑን በመግለጽ ውጥረቶችን የሚያባብስ ሌላ አዙሪት እንዳይፈጠር ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጥቃቱ የተደናገጡ መሆናቸውን ገልጸው የተኩስ አቁም ስምምነቱን ይከበር ሲሉ ተማጽነዋል። የእስራኤል አዲስ ጥቃት ሐማስ የአሜሪካ መካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ያቀረቡትን ሐሳብ እንዲቀበል ጫና ለማድረግ ያለመ መሆኑን የእስራኤሉ ጠቅላይ ሚኒስትር ቢሮ የፖለቲካ ምንጮች እንደነገሩት ቢቢሲ ጽፏል። ጦርነቱን እንደገና ለመጀመር በጠቅላይ ሚኒስትር ኔታንያሁ መንግስትና በጥምረታቸው መካከል ከፍተኛ መተባበር እንዳለም ይነገራል። የእስራኤል መከላከያ ኃላፊ አያል ዛሚር ሆነው በመሾማቸው ኔታንያሁን እንደ ከዚህ ቀደም ከወታደራዊ አመራሮች የሚገጥማቸው ተቃውሞም አይኖርም ተብሏል። ኔታንያሁ በአሁኑ ጊዜ በመንግስታቸው ውስጥ ከበጀት ክፍፍልና ሌሎችም ጉዳዮች ጋር በተያያዘ ተግዳሮቶች ያለባቸው ቢሆንም በጋዛ ዳግም ጦርነቱን መጀመር አጋሮቻቸውንና ጥምር መንግስቱን ለማረጋጋት ያግዛቸዋል ተብሎ ይታመናል። ከዚህ ጋር በተገናኘ ቱርክ ባወጣችው መግለጫ ይህ በጋዛ ላይ እስራኤል የጀመረችው ከፍተኛ ድብደባ ከዚህ ቀደም ፊልስጤማውያንን ከምድረ ገጽ ለማጥፋት የያዘችው የሴራ እቅድ አካል ነውም ብለዋለች። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ